ገባሽ አይደል? እንዴት ነሽ? በስመ አብ በሰላም እግዚአብሔር ይመስገን። ምንድነው እየነጠከኝ ምናምን እንዳይሆን እንዴ እንትን ልትል ነው እንዳይሆን ስልኬ ልትወስድ ነው እንዴ አንተ? ወይ እዚህ ሰፈር መታጣቅም ነው? እዚህ ሰፈር መታጣቅም ማን አንተ? እዚህ ሰፈር መታጣቅም ታውቃለህ? አባ ተረጋጋ። ቆይ አንተ አይደለም ቆይ እዚህ ማን ነው ታውቃለህ? ይኸውልህ ወንድሜ እንሄዳለን ከሰፈር ስማኝ እሺ ወንድሜ፣ ይኸው እኔ ጸብ አልፈልግም። እንደዚህ ተረጋግተን ማውራት ያለብን ማለት እኔ ይኸውልህ እሺ ከሴት ጋር ስለሆንክ ነው። እሺ ምን ይፈልጋል? ቶሎ በል አቃብለኝ። ምን ላቃብለኝ? አንተ ጀዋለን ስልኩን አንተ ይሁንካ ስልካችን እረፊ። ቆይ እረፊ። ስማ ና ካሜራ እየቀረጽን ነው። አንድ ነገር ልንገርህ ወንድሜ፣ አንድ ነገር ልንገርህ። ቆይ አይደለም፣ ቆይ ስማኝ። ስማኝ፣ ቆይ አይደለም። ስልኮቹ ውስጥ ስጪ፣ ስልኮቹ አንቺ ውሰድሽ እንጂ እሷ ውሰዳት። ወይኔ እኔ ነፍሴን እፈልጋለሁ። ሰላም ውድና የተከበራችሁ የኔ ውድ እንቁ የሆናችሁ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ዛሬ ለእናንተ በጣም ብዙ እማወራው ነገር አለ። የሆዴን ላወጋችሁ ትላላችሁና በጣም ነው የማመሰግነው። በዚሁ አጋጣሚ እጅግ በጣም አመሰግናለሁ። እውነት በእናንተ ኮርቻለሁ። እውነት በቃ ከስጋ በላይ የሆነ ቤተሰብ፣ ከስጋ የሆነ በላይ የሆነ ዘመድ በእናንተ አይቻለሁና በጣም ነው ደስ ያለኝ። የምር በቃ እሷ ታማብኝ እናንተ እየደወላችሁ ተጨንቃችሁ በቴክስት በተለያየ መንገድ በቃ በጸሎት በአንድ እናት አለች በቃ የጸለይኩላት ነው ያለች። እውነት በጣም አመሰግናለሁ። እግዚአብሔር ውለታሽን እንግዲህ እሱ እግዚአብሔር ይከፍልሻል። እውነቴን ነው የምላችሁ። በጣም ብዙዎቻችሁ በጸሎታችሁ በሐሳባችሁ በብዙ ነገር ከጎናችን ሆናችሁ ስደግፉን ነበርና እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ዛሬ ወደ እናንተ በተለያየ ሐሳብ መጥቻለሁ። ያው ምን መሰላችሁ? ያው ትንሱዬ እግዚአብሔር ክብሩን ይሰድና ደህና ሆናልኛለች። እኔ እንደውም ትናንትና ፈተና ስትፈተን የመሰለኝ በቃ ማስታገሻው ነው ብዬ ነበርና በጣም ደስ የሚለው ነገር ያው ትንሽ አለ፣ ግን ያው አለቀቃትም። ግን ብቻ ያው የሆነ አለ በሽታው አለና የኔ እናት እግዚአብሔር ስለማረልኝ በጣም ደስ ብሎኛል። አሁንም በድጋሚ እግዚአብሔር ይማርልኝ እና እናንተም ውድ ቤተሰቦች ምን ያህል እንደምትወዷት አውቄያለሁ። የኔን ማለት እሷን ወደዳችሁ ማለት እኔን ወደዳችሁ ማለት ነው። እሷ ናት የኔ ጌጥ ብዬ አስባለሁ። ምክንያቱም ሚስት ለባሏ ጌጥ ናት እንደሚባለው የእሷ ማማር የኔ ማማር ነው፣ የእሷ መለወጥ የኔ መለወጥ ነው፣ የእሷ መወደድ የኔ መወደድ ነው እና በጣም ደስ ያለኝ እሷን በወደዳችኋት ልክ ምን ያህል ደግሞ እኔ እንደምትወዱኝ ነው ያወቅሁትና በጣም ልዩ የሆነ ነገር ነው ከናንተ ያገኘሁት። ስለዚህ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። በማይጠገብ ንጹህ በሆነ ፍቅር ነው የምወዳችሁ እና ቤተሰቦች ዛሬ አንድ ሐሳብ አስቤያለሁ። አንድ ጓደኛዬ ላስተዋውቃት አስቤያለሁ። ግን ዝም ብዬ ከማስተዋውቃት ባይዘዌ በኋላ ለምን በማታ ጠራሃት ብትሉኝ የለሁበትም። እራሷ ናት ሁሌ በዛች ኩርኩር በሆነች መኪና ለቀለቀለቀ ማለት ነው ስራክ። ስለዚህ መች ነው ወክ ምን በለው? ኦሬዲ መኪናቷ ራሱ ወክ ሆናብናለች። ስለዚህ ለምንድነው ወክ ማን ብለው ስላለች ከሷ ጋር እንግዲህ ወክ ለመብላት ብዬ ነው የጠራኋት። ያለውበት ቦታ ቆንጆ ቦታ ነው፣ ደስ ይላል፣ ለወክ ይመቻል። ግን ደግሞ አንድ ጓደኛዬ ላስተዋውቃት አስቤያለሁ። ያው ይሄ ጓደኛዬ ከዚህ ቀደም መድኃኒት ይብለ ታውቁታላችሁ። በጣም ደስ የሚል የፍቅር ህይወቱን አጋርቶን በጣም በመቶ ሺዎች የሚቆጠሩ ሰዎች ከሱ ፍቅር ተምረው ብዙዎች ሐሳብ ሲያንሸራሽሩ ነበር። በተለይ በቲክቶክማ የማይጠገቡ ቪዲዮዎችን ሼር ሲደረጉ ነበርና ይህንን ምርጡን ጓደኛዬን ያው
ከረጅም ጊዜ በኋላ ተደዋውለን ለዛሬ ተገናኝተናል። ስለዚህ አሁን ምን አሰብኩ መሰላችሁ? ነው ላስተዋውቃችሁ መሰለኝ። መጥቷል። ዌልካም አላ ያው ይሄ ጃኬት የኔ እንደሆነ ታውቃላችሁ። ይሄን ያለበስነው ለምንድን ነው? ማፊያ እንዲመስል ግዙፍ ሰው እንዲመስል ነው። ተረዳችሁኝ? ያለበዳ ያው ትንሽ ቀጠን ትላለች ብዬ ነው። አዎ ያው በቀጥንም ግን ያው ጠጅ ነኝ። አዎ አስክረን ነው ምንደፋ ዛሬ። እንዴት ነህ? እስቲ ራስህን በዛው ቤተሰቦችን ሰላም በላቸው። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ያው በዚህ ቤት ስመጣ የመጀመሪያዬ ነው። ዛሬ ያው መልካሟን ቆንጅዬዋን ትንሱን ልናስጨንቃት ነው። ቅር ብሎታል እኮ ከውስጡ አይደለም ምናምን አለና ያደረግ ነገር አለው። አዎ እና በሱ አይጨክንም፣ ግን ያው ያስጨክን እንደምንም ብዬ አስጨክኛለሁ። ዛሬ ምን መሰላችሁ ቤተሰቦች ያሰብነው ማለት ነው፣ ያው ወክ እየበላን እያለ የሆነ ዱርዬ መጥቶ ስልኬ ምናምን ይቀበለኛል ማለት ነው። አዎ በቃ ድንገት ማለት ነው። በቃ የካሜራማኑ ነው አምጣ ምናምን ሁሉንም አምጣ ምናምን ብሎ ከዛ እሷ ምን አይነት ሪያክሽን እንደምታሳይ እስከ መጨረሻው አብረን የምናይ ይሆናል። ነገር ግን እስከዛ ያው እንዲህ ይደበቃል በሚለው ማለት ነው። እሷ ትመጣና እሷን እናወራታለን። ከዛ ግን እተማመንብሃለሁ። ኧረ እንዳታስብ በጭራሽ ማለት ነው። ሁላ የምር ታሳስረኝ እንችላለን። አንተ ራስህ ነገሩ አልጨንቀው ያው እምባ ካለ ምናምን ታቆማለህ በሚገባ። እኔም አልችልም። ችግር የለም። የቱ ጋር ሆናለሁ? ተደበቃ በቃ እንደዚህ ጀርባሉ ነው። በቃ እሺ። እንደሰማችሁት ነው ቤተሰቦች። ለማንኛውም እስቲ የኔ ልዕልትን እንጠብቃት። ዋው ደስ ይለኛል እሷን ስጠብቃት። የኔ ፍቅር ልቤ ራሱ እየመታ ነው። ጮኩ እንዴ! ይቅርታ ድምጼን ሰምታ ነው መሰለኝ መጣች። እንዴት ነው የምትቀበል? እንዴ ሰላም በለኝ። ና እንዴ አዝናናኝ ስላልኩ ደብሮ አይደለም። ምን ሆነሃል እንዴ? አንቺ እኔን የቀጠርሽኝ 3 ሰዓት፣ አንቺ የምትመጪው 3 ሰዓት ከ5 ደቂቃ። እንዴ 5 ደቂቃ ምን አላት ለሴት ልጅ እኮ። ያው አንተ ጋር ስመጣ ዝም ብዬ አልመጣም። ተኳኩዬ ሽቶ ምናምን ተቀባብቼ አንድ አይነት መሰለ 3 አይነት አሽት ያው ቤተሰብ ታውቁታላችሁ መቼም የፍቅር ነገርና ያው ዝም ብሎ አይመጣም አይደለ? ማኩረፍ ራሱ አልችልም እኮ። እንዴት ያኮርፈኛል እንዴ? ካኮረፍከኝ ማን አለኝ? አስበው እስኪ። ወይ እኔና አላቀፍሽም ራሱ ቀራለኝ። ደስ ሲል ደህና ነኝ። እንዴት ነው ዛሬ? እንግዲህ ወክ ካልበላን አልሽ። አዎ ለዛ እኮ ነው በራይድ መጣሁ። ግልጹ ንገረኝ። በራይድ መጣሽ ጭራሽ ይዘኸኝና እንኳን አላልሽኝ አይደል? የደበረሽን ነገር ይዘኝ። እኔ ምንም አልደበረኝ። ንገረኝ በሲክስ። እኔ ምንም በሲክስ ምነግርህ ነገር የለም። በቃ ለዛች መኪና ከምመጣ አሁን በቃ ፍታ በቃ። እና እንዴት ነህ? ደስ አይልም አየሩ? በጣም ደስ የሚለው። በጣም ፏ ብሏል ዛሬ። በጣም ደስ የሚል ቆይታ ይኖረናል። ወክ እንበላለን። ቤተሰብ ደግሞ አሙኝ ከሚያዩኝ በቃ አለ አይደለ ፈታቢ ደህና ነኝ። ፈተና ጨርሻለሁ። ያው እግዚአብሔር ይመስገን ደህና ነኝ። ትንሽ ሳሉ ነው እሱም ይጣፋል። ማሚ ጋር ስንሄድ ግን ለምን አለበሽም ልብስ ምናምን እንዳትሉኝ። ልብስ በቃ ያለኝን ለብሻለሁ። ግን ደግሞ የሚያስለኝ ዝም ብሎ ነው በቃ ስላለበስኩ ምናምን ሳይሆን ዝም ብሎ በመሀል ያስለኛል። ግን ደህና ነኝ። ያ እና ወክ እናድርግ። እኔ ማለት እኔ ተኝቼ ምናምን ሳይሆን ይደብራቸዋልና ለምን እንደዛ ከሚሆን በቃ ወክ እያደረግን እናሳያቸው ብዬ ነው። አዲስ አበባ አታልቅምና በጣም አሁን ላይ ደግሞ ኮሪደር ልማቱ
ያምራል በቃ በየቦታውና እሱን እኔ አንዳንዴ በወር አንድ ቀን በሁለት ወርም ቢሆን ወግ ጥሩ ነው። እነሱ ደግሞ በአብዛኞቹ የኛ ቤተሰቦች ያሉት ውጪ ናቸውና ብዙ ከቤት ያወጡ ምናምን አይደለ? ቢያንስ እኛ እናሳያቸው። እኛ ስንዝናና ደስ ይላቸዋል እንደ ራሳቸው ስለሚያዩን ማለት ነውና እሱን ቫይብ እናሳያቸው ብዬ ነው። ዋው! ስለዚህ ያው እሷ ሙሉ መረጃውን ደግሞ ከቤትም ከወጣ ቆይቶ ነበር። ቤት ውስጥ ያው አንዴ ሆስፒታል አንዴ ቤት ግን እውነት ተሸላት። እኔ አንዳንዴ መሻሏን ራሱ በእርግጠኝነት አልጠብቀውምና ስለተሻለሽ ራሱ በጣም ደስተኛ ነኝ። የምሬ ነው። በጣም አመሰግናለሁ። እሺ አሁን ምን እንደምትጋብዘኝ? አሁን እንግዲህ ብርድ ነው። እሺ አሁን እርጥብ አለው እዚህ ጋር። ስለዚህ እዛ ልጋብዝሽ። እርጥብ የሚወድ እስኪ እጀለ ላይ እኔ በጣም እርጥብ እወዳለሁ። የግቢ ተማሪ ደግሞ ስትሆን እርጥብ ትወዳለህ ማለት በጣም በቃ ፕራይሷም ትንሽ my favorite food because ብሩ 20 ብር ስለሆነ 20 ብር አይደለም አሁንማ ተወዷል። ግን በቃ ኪስ ያማከለሽ ናት። በቃ ለኛ ትሆናለች። ቤተሰብ አይደል እንዴ? ሰው እንደ ቤቱ ነው እንደ ቤቱ ነው። 20 ብር እንተኛለን። ድንችም ቢሆን ይሁን ድንች ደግሞ ካርቦሃይድሬት አለው። እኔ እኮ እንደዚህ ነገር አልበላም ታውቂያለሽ። ቤተሰብ ግን ሸንቀጥ አላለባችሁም። እውነት ከስቷል። አሁን ለምሳሌ የሆነ ሰው ቢመጣ ማለት ነው የሆነ የምትጠጣው ነገር አይቻለሁ ቤት ቺያሲድ ምናምን። ቺያሲድ በዚህ አጋጣሚ ሞክሩት። ምክንያቱም ይኸው እንደዚህ ያደርጋቸዋል። አሁን ፏ ያለች ነው። የሆነ ሰው ቢመጣ አጫው ወይኔ ማለት ቴስት ላድርግ በእናትሽ እስቲ ቀና እንዴ ልደበድበኝ ልልሽ ነበር። ቤተሰብ እንግዲህ እኔ ሸንቀጥ ሸንቀጥ በል ስለው እኔ ላይ ነው እንግዲህ ያው የጂም ውጤት ነው። አንዳንዴ የሆነ እንደዚህ ሳይ ዳምፔል ሳጣ ምናምን አንሳት ይለዋል ያነሳኛል። ግን በእኔ አትቀንስም ታውቃለህ። አሁንማ አመጣ ነው ከያተም ምን ሲክስ ፓክ ነው የሚባለው። አቋም አንደኛ ነው አታስብ። እኔ ከወደድኩት ደግሞ ያው ቤተሰብ በቃ እንዴ ተመለስ እንጂ የት ነው? ከስሜ መውጣት አልቻልኩም። ባይዘው አሁን አውሪስ ዝም ብለሽ ምንም ላወራ የምችለው ነገር የለም። ምንም ማወራው ነገር የለም። አሁን ጋብዘኝ እርጥቤን። ምንም እርጥብ ማለት ይሄ ቶማቶ ኮሳሶ ያለበት። ኧረ እባክህ ፖታቶ ነው። ድንች ባይዘው አይመከርም እንደ አንድ ስፖርት። እውነት ለኔ ግን ያስፈልገኛል ካርቦሃይድሬት። እሱ አያስፈልገውም። ለሷ የሚያስፈልጋት ቅሽር አይደለም። እውነት እንዴ ያረቄ ሻይ፣ እርጥብ ጋብዘኝ። ያረቄ ሻይ ጠጪ ነሽ እያልከኝ ነው? ምን ማለት እንትን ነው ዝንጅብል ምናምን ተደርጎ ያረቄ ሻይ ሲደረግበት አሪፍ ነው ብዬ እኮ ነው። እንትን ነው ኮሬንቲ ኤሌክትሪክ በሉት በቃ ልክ አንዴ ሻስ ታረጉ እንትንስ አይደለም ነው ያረጋችሁ። ኮሬንቲ እኮ በእኛ ነው፣ በእነሱ ስፕሪሶ ነው የሚሉት በፈረንጆች። ግን እንደ ፍላጎትሽ ነው። ነን አልኮል አለው፣ አልኮል ያለው አለ፣ ብዙ አይነት ነገር አለ። ገባሽ አይደል? እንዴ ነሽ? በስመ አብ በወራኔ እግዚአብሔር ይመስገን። ምንድነው እየነጠከኝ ምናምን እንዳይሆን እንዴ እንትን ልትል ነው እንዳይሆን ስልክ ልትወስድ ነው እንዴ አንተ? ወይኔ እዚህ ሰፈር መታጣቅም ነው። እዚህ ሰፈር መታጣቅም ማን አንተ? እዚህ ሰፈር መታጣቅም ታውቃለህ? አባ ተረጋጋ። ቆይ አንተ አይደለም። ቆይ እዚህ ማን እንደሆንኩ ታውቃለህ? ማን እንደሆንኩ ታውቃለህ? አየህ ችግሩ እሱ ነው። እኔ ማን እንደሆንኩኝ አታውቅም። ከጀርባችን ውሃ አለ። ምን እንዴ እኔ ላይ እንትን ልትል ነው እንዳታስበው። የምሬን ይደብራል እንዳታስበው። እሺ ምን ነው የምፈልገው? ከኛ እንሄዳለን ከነበር ስማኝ እሺ ወንድሜ፣ እኔ ጸብ አልፈልግም። እንደዚህ ተረጋግተህ ነው ማውራት ያለብህ። ማለት እኔ ይኸውልህ እሺ ከሴት ጋር ስለሆንክ ነው። እሺ ምን ይፈልጋል? አቃብለኝ ቶሎ በል አቃብለኝ። ምን ላቃብለኝ? አንተ ጀጓለን ስልኩን አንተ ይሁንካ አንተ ሌላ ስልክ ይዘህ ሲጀመር ስልኬን አንስተህ ሲጀመር እንዴ ሌላ ነገር ከፈለኩ ሰድ እኛ ማለት ነው። አንተ ሌላ ስልክ ይዘህ እኛ የሚዲያ ሰዎች ነን እና ቪዲዮ ራሱ የቀረጸን እኮ ነው። መጥፎ ነው ለአንተ ጥሩ አይደለም። እና ቪዲዮ ራሱ የቀረጸን ነው። አንቺ ያንን ስልክ ወስደህ አንተ ይሄንን ስልክ አንተ እኔ ስልኬን ከምትወስድ እረፊ። ቆይ እረፊ። ስማ
ስማና ና ካሜራ እየቀረጽን ነው። የምሬ ነው ያሳለሽ እንደው አንድ ነገር ልንገርህ ወንድሜ፣ አንድ ነገር ልንገርህ። ቆይ አይደለም፣ ቆይ ስማኝ፣ ስማኝ፣ ቆይ አይደለም። ስልክሽን አስጪም። ስልክሽን ከምትሰጪ እሷን የምትወስድ ነው የሚሻለኝ። ስልኮቹን ስጪኝ፣ ስልኮቹን ስጪኝ፣ ስጪኝ ስልኮቹን። አንቺ ውሰድሽ እንጂ ውሰዳት፣ እሷን ውሰዳት። ወይኔ እኔ ነፍሴን እፈልጋለሁ። ነይ 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 እንዴ እንዴ እንዴ! ኧረ እኔ አልቻልኩም። እማ ፖሊስ ደኔለ ቆይ ተረጋጋ። እንዴ እንዴ ሁለታችንም ነው በዚህ ምላችሁ ኧረ ነይ 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 ባይሆን ነይ ቁጭ አድርገሽ ነይ ነይ ያዥ ነይ በቃ ነይ። አላሳዝናችሁ ነይ ቢያንስ አሞኛል እኮ ነይ እናቴ። አንተ ግን እኔን መበቀል ነው የምትፈልገው? እኔ ኧረ መበቀል አይደለም እንዴ ና አስታርቀን አሁን ቶሎ በልና። ልብሱን እያስተካከለ ነው። እኔ እኮ ፈራሁ። የሰፈር ወጠጤ ነው፣ ግራ ገባኝ። የሰፈር ወጠጤ እንደዚህ ያለ እንዴ? ወጠጤ ነው ይባላል። ኧረ ትሮጣዋለች ቤተሰቦች እና እንዴ ትቀጅዋለች። ሰኪራል ኪሰጠው እንደዚህ ለምን ትሬኒንግ አጀምር እንዴ? ሩጫ ኑሮ ህይወት የሚቀየረው በሩጫ ነው። እና ጀምራት እንዴ? አዎ ድብሩ እንዴ ተተካለ የበረኔል ማለት ግራ ገባኝ። እሷን ስራት ስልኩን አምጣው ብለህ ተቀበል። ያለኝ አማራጭ ሮጦ ሰው ጋር ግራ ገብቶኛል እኮ ፕራንክም ነው ብዬ አስቤያለሁ። የሆነ ሰዓት አስቤያለሁ፣ ግን ደግሞ እኔ ያላቀውማ አይኑም ደግሞ ማቀውሰው አይደለም። አይኑን አትኩሬ አይቻለሁ። ማቀውሰው አይደለም። የምር ተሳክቶላል። ተሸንተቀለ መስዋዕት ያደረኩበት ቪዲዮ አራይ ወይ ደስ ይላል። እዚህ ውስጥ ደብቆኝ ውስጥ እኮ ሰው ያለ አይመስልም። ደግሞ እኮ ይሄ ኮት እኮ ያንተ ነው። አላስተዋልኩትም። ድንገት መጣሁኝ ታውቂያለሽ። አዎ ጓገጭ ስትል ያው ልብስ ስለሆነ እኔ የምራው እንዴ እኔ እርጥቤን እበላለሁ ብዬ እርጥብ እበላለሁ ብላ በሩጫ በላቸው። የምር መሙራሱ ተው በደንብ ነበር ወክ የፈለገችው። አሯሯጥልኝ ራሴን አሞኝ ነበር። ለቀቀኝ። ለቀሻ መሬት ላይ ጥለው እኮ ነው የስልክ አለ እዚህ እንዴ የኔ ምስኪን ይኸው እንቻው ንብረትሽን እና ለማንኛውም ተረጋጊ፣ እሺ ተረጋጊ፣ መደንገጥ የለብሽም። ሴንዲ ይባላል። ከዚህ ጋር ብላቀዋለሁ መሰለኝ አንተ ታና እኔ ላይ ቀርቦ ነበር ማለት የፍቅር ህይወት በጣም የሚገርም ላይፍ ስታይል አለውና ያው ተዋውቁ ትንሱ ይባላል። እሺ ስለታወቁ ደስ ብሎኛል እውነት። አዎ ያው ቀልድ ነው። ባለቤቴ ናት። ለሚስትና መንትነ ቀልድ አረ ቀልድ እንደሌለ እኮ አሳየኝ አይደል እንዴ? ስልኩን ተወውና እሷን ውሰድ ይለዋል። አድዋ ነው ትዝ ያለኝ ያለው ከዚህ አካባቢ ስለሆነ እኔ መቼም አረሳው የምር አረሳው ማይቷል። ከዚህ እዛ ሰከንድ አልፈጀባትም። እኔ በጣም ሯጭ መባል ሰው ነኝ። በዚህ ግን ለደረሰባት እኔ ጭራሽ መኪና እንዳይገጫት እኔ የፈራሁት እሱ ነው። ደነገጥኩኝ እኮ መኪና ይገጭሻል ብዬ እና አስበው ደግሞ። ለማንኛውም አደንግጪ፣ ሁሉ ነገር ሰላም ነው። ኤቭሪቲንግ ኢዝ ኦኬ። እሺ አሁን እርጥቤን ጋብዙኝ። ሌላ ተውና አሁን ሄደን እርጥባን እንጋብዛት አይሻልም? ኧረ መካስ አለባት። ቤተሰቦች እንግዲህ እንደተዝናናችሁ አልጠራጠር። አልተሻለሽም? በሽታሽ ነው? ለቀቀኝ እንጂ በድንጋጤ ምንም ነገር የለም። ጽኑ መፍትሄ ባለቤታችሁ ካመመው አሯሩጡት እንደዚህ። ከዛ በኋላ ሩዋንዳ። ለማንኛውም ውድና የተከበራችሁ ቤተሰቦች አሁን እርጥባን እንጋብዛት። እስከዛው መልካም ጊዜ ይመቻችሁ። ባይ